Hello, hello guys. Welcome to my channel. This is Kevin American welcome to the YouTube channel. Welcome to my channel guys. Subscribe ያደረጋችሁልኝ እንዴት ናችሁ ማለት ነው። እንደን ሶ የሳውዲን ነግሬያችኋለሁ ማለት ነው። እንደዛ የተናገርኩት ማለት ነው። እኔ ወደ ኋላ ለመመለስ አይደለም። ለሷ ኤክስ ነው ድሮ ያለቀለት ጉዳይ ነው። እኔ መመለስ አልፈልግም። በቃ ምንም ህይወትም አላየሁኝም። ባይ ዘ ወይ እንደሰማችሁት ነው። ምንም ህይወት አልነበረኝም። አንደን ሶ ላይ ግን እኔ በቃ ጥሩ ልብ ስለነበረኝ ስላለኝም ደስ ይለኛል ማለት ነው። ኤቭሪ ታይም እኔ የሚያስደስተኝ ነገር ማለት ነው ጥሩ ልብም ስላለኝ ማለት ነው ደስ ይለኛል ማለት ነው። ይሄን ያህል ግን ደግሞ ብዙ ጊዜ እንደሰማችሁት ማለት ነው እኔ ይሄን ያህል በቃ ላይ ወንድ ላይ ትኩረት አልነበረኝም ከድሮውም ማለት ነው። እኔ ቢነግሩኝ ነው ማለት ነው ቢነግሩኝ ነው በቃ ማግባት አለብሽ እንደዚህ ያርገሻል ምናምን ነገር ቢልም እሰማቸው ነበረ። እኔ ግን የማያገባኝም እንደዛ አይነት ነገር ላይ እና ግን ደግሞ ሰው የሚለኝን አልሰማም። ባይ ዘ ወይ አሁን አድርጊ ቢሉኝ ማለት ነው የማልፈልገውን ነገር ከሆነ ነው የምፈልገውን ነገር ከሆነ ኦኬ ነው ብላቸው ባይ ዘ ወይ ማለት ነው። እንደን ከዛ እንደዛ ብለን ማለት ነው በቃ ያቺ ዜራ የተባለችዋ ማለት ነው ባይ ዘ ወይ አሳብዳኝ ከሳውዲ የተመለስኩት በሷ ምክንያት ነው ባይ ዘ ወይ። እናም አሁንም ስለምወደው አይደለም ባይ ዘ ወይ አሁን ምን ኤክሴን ድሮ ኤክሴን የተናገርኩት ማለት ነው የነበረውን ነገር ሴቶቹ ጓደኞቹ ሆነን መሀላቸውን የተፈጠረውን ነገር ያቺ ዜራ የተባለችው እና በቃ ግልጽ ላድርግላችሁ ስለፈለኩኝ ነው ባይ ዘ ወይ ከነሱ ጋር ነው የተዋወቅነው እና እኔ ሳውዲ ላይ ደግሞ ያጋጠመኝ ነገር ነገራችሁ ብዬ ነው ባይ ዘ ወይ ማለት ነው እሱን ነገር ሳልነግራችሁ ነበርና አሁን ሰዎቹ ምን ይላሉ ማለት ነው አንዷን ስትተው አንዷን እንደወደድሻት አንዷን ስትናገር አንዷን እንደወደድሻት ትናገራለች ማለት ሴቶቹ ማለት ነው ባይ ዘ ወይ they are really crazy በቃ ሴቶቹ በጣም መጥፎች ናቸው። ቀናት አላቸው። በቃ አይቻሉም ባይ ዘ ወይ የሴት ቡዳ በጣም ከባድ ናት ባይ ዘ ወይ ማለት ነው። እኔ ልንገራችሁ ማለት ነው ልክ እንደ አንቺም እንደነሱ ከሆንሽ that's why no problem በቃ ልትግባብቱ ይችላላችሁ ማለት ነው። አንቺ ግን እንደሱ ሰው የምትበይ ወይም የሆነ ቡዳም ካልሆንሽ ማለት ነው ከቡዳ ጋር በጣም ከባድ ነው ላይፍ ሶ ኮምፕሊኬትድ ማለት ነው። የሴት ቡዳ በጣም ከባድ ናት ባይ ዘ ወይ ማለት ነው። በቃ ህይወት ውስጥ ማለት ነው በጣም ነው የምትበጠብጠውና ሴት ላይ ደግሞ ርህራሄ የሚባል ነገር ያላትም ባይ ዘ ወይ የሴት ቡዳ ማለት ነው። ከዛ ማለት ነው ወዶቼ ማለት ነው እኔ ልነግራችሁ የምፈልገው ነገር ማለት ነው ከዛ ማለት ነው እኔ እሷ ዚያዳ የተባለችው ማለት ነው ለምንድን ነው እኔን በፈውስ እንትን ልታደርገኝ የፈለገችው ማለት ነው። እኔ እሷ ልካ ሸርሙጣ ነበረች ማለት ነው የቨርጂን ሸርሙጣ ነበረች እና ቨርጂን ነኝ ያለች ሸርሙጣ ነበረች ማለት ነው። ከዛ ማለት ነው እኔ እሱን ነገር አላውቀውም ባይደኝ ማለት ነው። ይሄን ያህል ውሸት ምናምን ነገር አይመቸኝም። ከዛ ማለት ነው ለካ እኔ የነቃሁባት ያወቅኳት መስሏት ነው ልጅቷ በቃ ቤኮሬዚ ሆነችው ማለት ነው። ነቅቻባት ማለት ነው እኔ ለሱ የሆነ ነገር የተናገርኩት ምናምን መሰላት ነው። ከዛ ደግሞ ቲቪት አላት ራሷ አትጽፍለትም በቃ እሱ ያስካልጻፈላት ያስጽፍለትም ባይ ዘ ወይ እኔ ጋር መታ ንጋ ችግር ትፈጥራለች ማለት ነው ባይ ዘ ወይ ማለት ነው። ከዛ እኔ አልገባኝም ማለት ነው። ይሄን ያህል እንደዛ ታደርጋለች ምናምን የሚለው ነገር የለም ባይ ዘ ወይ ማለት ነው። ከዛ ማለት ነው እኔ ደግሞ ራሷ ትናገረው እንጂ በገባችሁ አይ ራሷ የገባችውን ነገር እኔ ምን አገባኝ አልኩኝ ማለት ነው። ከዛ ለምንድን ነው እንደዛ የተፈጠረው ልጅቷ ለካም በቃ ቲቪት ነው ባይ ዘ ወይ ማለት እንደዛ አስደረጋት ማለት ነው። ከዛ ደግሞ እሷ በቃ ሁሌም ትፈራለች በራሷ አታማኝ ምክንያቱም የምታደርገውን ነገር ነው እንደዛ የሚያስደርጋት ማለት ነው። ከዛ ማለት ነው ውዶቼ ማለት ነው በኋላ ግን ሁሉንም ነገር ሰማኝ ማለት ነው። አዲስ አበባ ከተመለስኩኝ በኋላ የሆነ ልጅ ነበረኝና እንደዚህ ነበረች እኮ ያቺ እንደዛ ነበረች እንደዚህ ሁሉንም ሰማኝ ማለት ነው። ኢቭን ድንግል ላይ ምናምን እያለች እንትን የምታደርገው ማለት ነው አክት የምታደርገው እሷ ራሷ ሸርሙጣ ነበረች። ያቺም አትነግራትም ነበረች ላይክ ሁለቱም እሷ ዋሽታው ነበረች እሷ ደግሞ ዋሽታት ነበረች እና ከዛ እንደዛ ያለ ሸሩ ነበረ ምናምን አለች ባይ ዘ ወይ አሉኝ ባይ ዘ ወይ ማለት ነው። ሰማሁኝ ማለት ነው። ድራማውን በሙሉ ሰማሁኝ ማለት ነው። ከዛ ያቺ ባይ ዘ ወይ ተነገረኝ ነበረች ምክንያቱም እኔ ከኔ ጋር ዋሽታኝ እኔ ጋር መሆን አትችልም ባይ ዘ ወይ ያቺም ባይ ዘ ወይ እኔ ጋር ብትቆይ ኖሮ ማለት ነው እንደሱ አይደለም እኔ ያውቃት ነበር ማለት ነው። እሷም ታውቃት ነበር ይሆናል ባይ ዘ ወይ ማለት ነው። እሷ ሁላ ነገረችኝ በመጨረሻ እኮ ያቺ እዚህ ያለ ተባለችው ሁሉ ካሱ ጋር ነበር የምትተኛው ምናምን አለችኝ ነው እኔ ኧረ እባክሽ ምናምን ሲለት ሁሌ እኮ ከሱ አጠገብ ነበር የምትተኛው ግን ደግሞ ምናምን እያለች ነበር በቃ አትንካኝ ምናምን እያለች ሁሌ ነበር የምትነሳው ግን ደግሞ ሁሌ ከሱ አጠገብ ነበር የምትተኛው ምናምን አለች ማለት ነው። ኦኬ ረኔ አትገቡኝም ምን አይነት ልጆች ናችሁ ደግሞ በአንድ በኩል እንደዚህ ስላላችሁ በአንድ በኩል ምን ግራ ታጋባላችሁ ብያ ነበር ብለ ከዛ የድሮ እንትኑ ድሮ ስወዳት የነበረውን ልጅ ማለት ነው
በቃ ከእሷ ጋር ደግሞ ጀምረዋል። እሷንም አምጥታለት ነበረች ማለት ነው። ለራሷም ከእሱ ጋር ተኝታለች። ያቺ በተራዊት የተባለችው እሷንም እሱ ጋር እንትን ታደርጋለች ብሎ ነው። ይሄ ነው የሴቶች ነው ባይደው የሴቶች ጉዳይ ነው። በቃ ከአንዷ ጋር መቆም በጣም ከባድ ነው ለሱ። ምክንያቱም በቃ ምናልባት እኔ ካለሁኝ ማለት ነው ትንሽ እኔ በጣም ልስበው የምችለው ምክንያቱም ያው እኔ ለሚያዝ ደግሞ ለራሴ ዙረቱን አስችለኝም ባይደው ማለት ነው። ከዛ ማለት ነው ወዶች ልነግራችሁ የምፈልገው ነገር ደግሞ አሁን ያኔ ልጅ ነበርኩኝ ለትዳር ወይ ለሌላ ነገር እንትን ማሰብ ልጅ አልነበርኩኝ ማለት ነው። ያው ቢለኝ ኖሮ በቃ ያው እንባልለውም ነበረ፣ ግን ደግሞ ያህል ትዳር እንትን አልነበረኝም ማለት ነው። እኔ ካልወጣው አላርፍም ብዬ ነበር። በቃ በአንድ በኩል ፍቅር፣ በአንድ በኩል ደግሞ መሄድ ፈልግ ነበር ማለት ነው። እኔ መሄዱን ደግሞ አልተውም እያልኩኝ ነበረ ሁሌ ማለት ነው። ከዛ ማለት ነው ወዶች እኔ ልጅ በወልውላ ነበር ልጅ ነበር መዞረው ባይደው ማለት ነው። ትቼም ሄጄም በቃ አልቀመጥም ነበር አይናቃልኝ ማለት ነው። እና ማለት ነው ውዶች ከዛ እንደዛ ብለን ማለት ነው። ይሄ ምንድነው የሚባለው? ከዛ ማለት ነው ተብለን እሱ ነገር አልፏል ማለት ነው። አሁን ስለማሳውሰው ወይ ስለምወደው ምናምን አይደለም እሱ ነገር እንትን የማደርገው ማለት ነው። ኤክሴ ነው ድሮ ነገር ያለፈው በጣም ይሰለቻል፣ ይደብራል። እንደምታዩት ነው ላይፍ በጣም ደባልና ከባድ ነበር ማለት ነው። ይሄን ያህል እኔ የሰማሁት ሌላ ነገር ነበር ባይዘው ማለት ነው። ከዛ በኋላ መሀል ላይ ደግሞ የምሰማው ነገር በቃ በጣም ይደብር ነበር። በቃ ላይ ከኔንም እሱ ልጅ የሚረባ አይደለም ሲጀመር ዋሽቶኛል። እኔ ባይዘው እኔ በቃ እወድሻለሁኝ ምናምን ብሎኝ በቃ ላይ ተስማማን። በቃ ማተው ሆነ አንተ እረዳካለሁ፣ ምክንያቱም በጣም ብዙ ሴቶች ስለምቀጥሉ ማለት ነው። ይረዳሃለሁ፣ ችግር የለውም። እናም በቃ ታው እኔ ህይወቴን ልቀጥል ምናምን አልኩት። ደግሞ እኔ መቼም አላቆምም፣ መቼስ ለወንድ ብዬ የማቆመው ህይወት አልነበረኝም ከድሮ ማለት ነው። ከድሮ እንደነ ሶ ማለት ነው ወዶች ከዛ እንደዛ ብለን ማለት ነው እዛ ብለን ያው እሱ ነው ባይደው ከነሱ ጋር ስለአወቅኩትና ያኔ በእንደዛ አይነት መንገድ ስንተዋወቅ ያኔ የነበረውን ነገርና ነው ልነግራችሁ የፈለኩት ማለት ነው። ከዛ ሴቶቹ ማለት ነው አንዷን ስትይ አንዷን እንትን ያደረግሻት ይመስላችኋል። አንዷን ስትናገር አንዷን ወደድሻት፣ አንዷን ስትናገር አንዷን ይወድሻት መስልሻል። ላይ አርኦት ዲማቶ በተለይ የሮብ ሴቶች ማለት ነው በቃ መናገርበት እንትን የለኝም ማለት ነው ባይደው ማለት ነው። የነሱን የማመነሳበትን ቃል የለኝም ባይደው በጣም ከባድ ናቸው እና አረ በጣም ያሳፍራሉ። that's why shameful and then so በቃ አንዷ ደህና ብትሆን አንዷ እንትን በቃ ሁላችሁም ውስጣቸው አንድ ነበረ። በቃ ድብብቆች ነው የሚጫወቱት ምናምን ነገር በቃ ላይ በጣም ውስጣቸው በእንትን ያለ ማለት ሰው ያሙ ነው የሚወሉት ምናምን ነገር እና ላይክም እንዳይነቃባቸውም በጣም ሰው ያማሉ ማለት ነው። ከዛ ማለት ነው ወዶች እንደዛ ብለን እንትን ብለን ነበር ማለት ነው። ከዛ ደግሞ የሆነ አዲስ አበባ ማለት ነው አሁን ከአዲስ አበባ ሊወጣ ሲል ደግሞ በ2014 ማለት ነው ከመውጣቴ በፊት ማለት ነው ማን ነበረ መሰላችሁ ማለት ነው ሳሚ የሚባል ልጅ ነበር ማለት ነው። ከዛ እንዴት ብለን ነው የሆነች ልጅ ነበረች እና የሰናዓ ኤርትራ ልጅ ነበረች እና ከዛ በየሆነ መንገድ ተዋወቀን ማለት ነው። ከዛ ያቺ አጎቴ ሚስት ልጅ ማለት ነው አመጣችት እና ከዛ ማለት ትንሽ ስላት ገነት ነኝ ምናምን አለችኝና ከዛ መጣችና ለክሪጅቷ የሆነ በቃ ስራቸው አልተመቸኝም፣ በቃ የሆነ ነገራቸው አልተመቸኝም ማለት ነው። ከዛ በቃ ላይ ካይሮ ነው በቃ የሆነ እረፍት አጣኝ ማለት ነው። ሲቀመጥ በቃ የሆነ ነገር እየተፈጠረ መሰለኝ በቃ ጭንቀት ያዘኝና ከዛ ሄድኩኝና እንዴት ነሽ ምናምን የሰላም አልኳትና ከዛ ለካ ልጅቷ በቃ በጣም ተጨንቃ ነበረች። ለካ እሷ ማለት ነው ከዛ ተጣልቶ ነበር ማለት ነው። ከዛ ተጣልቶ ነበርና እኛን ነዛ ጋር ማለት ነው ላይክ ሁለቱ ሆኖ ላይክ በጣም እንትን እያደረጓት ነበርና ከዛ ላይክ ብቻዋን ተከራይታ ነበር እንትን ነው ማለት ነው። ከዛ ማለት ነው ተዋወቀንና ስንተዋወቅ ደግሞ እሷንም በጣም ቀረበችኝ ማለት ነው። አይ በይ ምናምን ይዘነኝ ምናምን ብዬ እንትን አልኳት። በቃ ሲመጡ የሆነ ነገር በቃ ቤቴ ላይ የቀረው ነገር ነበረ ላይክ
ምን ለማድረግ ነው የሚመጡት ምናምን ብዬ ማለት በቃ ደስ አላለኝም ባይደው ማለት ነው። ልጅቷ ላይክ የሆነ ነገር ነገራት አለች በቃ ሸውዳት ማለት ነው የሆነ ነገር እንድታደርግ አድርጋት ይሆናል ምናምን ብዬ ላይክ በቃ ደስ አላለኝም። እና ከዛ ስላት ገነት ምናምን ላይ ነበረች። ከዛ ተዋወቀን ማለት ነው። ከዛ ማለት ነው እንደዛ ብለን ማለት ነው እንደዛ ብለን ላይክ የሆነ ቅዱስ ዮሐንስ ማለት ነው በዓል ቀርበው ነበረ ማለት ነው። ላይክ በ2013 ነው ክረምት ላይ ነው የተዋወቀው ነው ባይደው ማለት ነው። ክረምት ላይ ስንተዋወቅ ማለት ነው ከተዋወቀን ያው ከሳምንት በኋላ ነው ቅዱስ ዮሐንስ ሆነ ማለት ነው። ቅዱስ ዮሐንስ በዓል ሲደርስ ማለት ነው። ከዛ ልክ በዓል ሲደርስ ማለት ነው በ2014 ማለት ነው ከተማ ለምን አንወጣም ምናምን ናይት ክለብ መውጣት ፈልጋለች ምናምን አለች። ያው እንዝናና ምናምን ተባብለን ማለት ነው ተዘጋጅተን ማለት ነው እኔ ፀጉሬን ሰርቼ ላይክ ያኔ በጣም ዘናፋ ብዬ ነበረ ማለት ነው። በቃ ለብቻዬ ማለት ነው 24000 ምናምን 24000 ጨረስኩኝ ማለት ነው ለበዓሉ ብቻ ማለት ነው። ለዶሮ ለድምላይት ነው በቃ የሆነ ቅስም በየቀን ጥብጥብ ገዛኝ ያልኩ በጣም ፈታ ማለት ፈልጋለሁ ብዬ ማለት ነው። እኔ እንደምነግራችሁ ማለት ነው ሰዎቹ ፈታ ሲል በጣም ደስተኛ ነኝ ማለት ነው። ብቻዬን ነበር ተከራይቼ ወድኩት የነበርኩት ማለት ነው። ንብረቱን ማለት ነው ያጎቴ ልጅ በሙሉ ይተቶልኝ ነበረ ሶፋ ምናምን ነገር እና ከዛ እኔ ሳውዲ ተመልሼ ነበረ እንዳጋጣሚ ማለት ነው። ንብረቱን በሙሉ የኔ ነበር የሚመስላቸው ሰዎቹ ማለት ነው። የገዛሁት ምናምን ነገር ፍሪጁ፣ ሶፋው ምናምን ነገር እንዲሁም ፍሪጁን ልወስደው ነው ምናምን ስትለኝ ማለት ነው አትወስጂው ምናምን አልኳት ማለት ነው። አትወስጂው ምናምን ብያት ማለት ነው ለራሴ ያደረኩት ማለት ነው። ከዛ ማለት ነው ወንዶቼ በጣም ኮንፊደንስ ወስደዋለሁ እሰራበታለሁ ምናምን ብላኝ ነበረች እና አይ አትወስደው ምናምን ብያት ማለት ነው። አትወስደው ምናምን አልኩት ማለት ነው። ችግር የለውም ነገ ነይ ከነገ ወዲያ ምናምን ብዬ ማለት ነው ቤቱን ቀይሬ ወደ ሌላ ቤት ሄድኩኝ ማለት ነው እንዳወስድብኝ ብዬ ማለት ነው ለጽዋር ተጥሽ ምናምን ብዬ ማለት ነው። ከዛ ሳልሰራበት ምናምን ብለ ከዛ ምን አይነት እብድ ነሽ ምናምን ሲለኝ ማለት ነው ተወኝ በእናትህ ነው የማደርገውን ነገር ነግሬህ ነበር ምናምን ብዬ ከዛ ሄድኩኝ ማለት ነው። ከዛ ሲሄድ ማለት ነው ላይክ የሆነ ልጆች ነበሩ ከኔ ጋር ማለት ነው ላይክ በጣም ተዝናናን ዘና ብለን ነበረ ማለት ነው ከነሱ ጋር እውነት ለመናገር ማለት ነው። ያኔ ግን ደግሞ ያቺ ተንኮለኛ ሆነች ማለት ነው እንጂ እኔ በቃ አልጠላዋቸውም ነበረ ልጆቹ ማለት ነው። እኔ ጋር ሲቀመጡ አልጠላቸውም ግን አንስማማም እኔ እና እሷ ባይ ዘ ወይ ማለት ነው። ሁሌ አንስማማም ግን ደግሞ እኔ ጠልቻቸው ምናምን ሳይሆን ማለት ነው ልክ በጣም ተንኮለኛ ሆነች ማለት ነው። በጣም ተንኮል ስታበዛ ምናምን ነገር ነው። እኔ ደግሞ የምታደርገውን ነገር ማለት ነው ወዳክ የሆነ ደግሞ በቃ ላይክ የሆነ ጭልልኩኝ መሰለኝ አይ ቲንክ የሆነ እብድ አደረገኝና ከዛ ማለት ነው የሆነ በቃ ላይክ የሆነ እንትን አየሁኝ ማለት ነው። የማደርገውን ነገር ደስ አላለኝም ባይ ዘ ወይ ማለት ነው። ልጆቹ እየተጫወቱብኝ ነው ባይ ዘ ወይ ምናምን ብዬ ማለት ነው። ባይ ዘ ወይ እኔ እዚህ በጣም ነው የምታገሰው አይስ ወርቱ ጋር ማለት ኢትዮጵያ ባለ ትንሽ ነገር እንኳን አላሳልፍም ባይ ዘ ወይ ማለት ነው። ሰው የሆነ ነገር ሲለኝ ማለት ነው ቀጥታ መልሼለት ዘግቻው ነው የሚሄደው ማለት ነው ካልገባኝ በስተቀር ማለት ነው። ከዛ እንደዛ ብለን ተዘጋጋንና ከዛ ቤቱን እንትን አድርጎ ማለት ነው እነሱ ቤቱን ለቀው ሄዱ ማለት ነው። ብቻዬን ቀረኝ ማለት ነው እዛ ማለት ነው። ንብረቱ ግን በሙሉ የኔ ነበረ ማለት ነው። በሙሉ የኔ ነበረ ነው። በጣም ተንኮለኛ በጣም ልትበለጠብኝ ምናምን ነገር ትፈልግና ከዛ በጣም አስጠላችኝ ባይ ዘ ወይ ማለት ነው የምታደርገው ነገር ማለት ነው። እኔ ባይ ዘ ወይ በኖርማሊ ምንም ችግር የለውም ግን ደግሞ የኔ ያህል ተንኮል እያሰብሽ ማለት ነው ከኔ ምንም ነገር አታገኝም ምናምን አልኳት ማለት ነው። ደግሞ ንቀታቸው ባይ ዘ ወይ ንቀት አላቸው በቃ የሆነ ነገር እያገሻቸው የሆነ በቃ ዘና ብለሽ ከነሱ ጋር ያለሽ ማለት ነው ንቀታቸው በቃ በጣም ዳውል ሊያደርጉሽ በጣም መጥጦሽ ያለሽን ጨርሰውብሽ በጣም በቃ ዝቅ ብለሽ ሊያዩሽ ይፈልጋሉ። እና በቃ እሱ ነገር ስለነቃውባት ማለት ነው በጣም ቶሎ ነው ግን ያደረኳት ሾርሙጣ ምናምን ብዬ ማለት ነው። ከዛ ገደል ግቢ ምናምን ተባልን ማለት ነው። አንድ ቤት ነው እያለን ማለት ነው። ከዛ ማለት ነው እንደዛ ብሎ እንትኖች ነበሩ ባይ ዘ ወይ ሾርሙጣዎች ነበሩ። ግን ደግሞ እኔ ሾርሙጥና እንኳን አልፈልገውም ነበረ ምክንያቱም እነሱ ያው እንትን ያደርገው ነበር ዳይሊ ነበር እንትን የሚያደርገውና ዛሳይ እሱ አንድ ልት እንኳን ማድረግ አልችልም ብላለች ባይ ዘ ወይ አልችልም ብላለች። የሆነ ነገር ይደራረጋሉ በቃ የሆነ ያለ አይደለ የሆነ ይፈወሳሉ ምናምን ነገር በቃ አንዷ ዳውን ለማድረግ እሷ በቃ ሰራተኛዋ ነበረች ማለት ነው። ከዛ ያቺ ማለት ነው ሁለቱም ቀይ ነበር ባይ ዘ ወይ ማለት ነው። ከዛ ያቺ ምንድን ነበር ጽፍር አለኝና እኔ ምንም ነገር አልሰራም ምናምን ብላ በቃ ያው የቤት ሰራተኛ ልካት ነበር ባይ ዘ ወይ እሷ ሁሉንም ነገር የምታወጣው እሷ ስለሆነች ባይ ዘ ወይ ብትሆን ያው ዋጣታል ማለት
ግን ደግሞ ከዛ ማለት ነው እኔ በጣም ነው ያጠገብኳት። ምክንያቱ የመጀመሪያ ቤት ኪራዩን እሷ አልከፈለችም ማለት ነው። እኔና አንዷ ነው የከፈልነው ማለት ነው። እኔና እሷ ነበረ የምንከፍለው። ግን ደግሞ ስራ እኔም እሰራለኝ ማለት ነው። ስራ እኔ ለራሴም ስለምወድ ማለት ነው። ምግብ እንደሆነ የሆነ ነገር ስራ እንዳለ ነው የምሰራው። ባይ ዘ ወይ አስቤዛ እንደሆነ ሁላችንም እንገዛለን ማለት ነው። ከዛ እኔ ብቻ የማላደርገው ነገር ማለት ነው አልዞርም፣ ከወንዶች ጋር ብዙ አልዞርም። የሆነ ልጅ ነበረና ከዛ ላይክ በጣም ነካሽኝ ምናምን ነገር እንደዚህ ብለሽ አናገሪኝ ምናምን ነገር አለኝ ማለት ነው። መኪና ይዞ መጣና ኦ ማይ ጋድ ምናምን አልኩት ማለት ነው። የሆነ ትግሬ ነበር ባይደውኝ ማለት ነው። ከዛ እንደዛ ብለሽ አትናገሪኝ ምናምን ነገር አደረኩት መሰለኝ ማለት ነው። ይሄ እንደዚህ ካለማ ሌላ ሰው እኮ ተዋወቅኩኝ ሰዎች በቃ የሆነ በጣም እንትን ሊሉ ነው ምናምን ብዬ ከዛ ማለት ነው የሆነ ታይም ላይ በቃ የሆነ እንደዚህ እየተንቀጠቀጥኩኝ ነበር። ያው ዲ ዋንት ሄር بتحطنا تعال اوكي ما في اوكي لا 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 ከዛ ወይዘሮ መርሃዊት እና ወይዘሮ አዜብ ነበር የሚባሉት። አዜብ እና መርሃዊት ነበር የሚባሉት እና ከዛ እኔ ጋር ነበሩና የራው ልጆች ናቸው ባይደው ማለት ነው። ከዛ ቢኩራይዚ ከዛ ማለት ነው እንደዛ ብሎ ማለት ነው ላይ ከዛው ጋር ተጣላን ማለት ነው። በቃ እንትን ነው የተጣላነው። በቃ ከዛ እንትን ታደርጋለች እኔ ቅባት ምናምን ነገር ከኔ ማለት ነው ከኔ መሆኑን ሳይሆን እንትን ያደረገኝ ማለት ነው የምትጠቀመውና ከዛ ምን ትለኛለች በቃ ሊያመጣልን እኮ ነው የሆነ እየተጠቀመች ዝም ብላ ብትጠቀም ኖሮ እኔ እንትን ምንም አላስተውላበትም ነበር ማለት ነው። ልታመጣልን እኮ ነው እንደዚህ ሊያመጣልን እኮ ነው እንደዚህ ሊያደርግልን እኮ ነው በቃ ልከን ምናምን ብላ እያለች እየተለማመጠች ማለት ነው። ከዛ ምን ታደርጋለች ማለት ነው ነበራቸው ሁሉንም ነገር ነበራቸው፣ ግን ደግሞ አያመጡትም። ባይ ዘ ወይ ያስቀምጡታል የሆነ ቦታ ከሆነ ሰው ጋር ያስቀምጡታል ማለት ነው። እቃዎቹ በሙሉ ማለት ነው እዛ ያስቀምጣሉ። ከዛ ከኔ ይጠቀማሉ። በቃ ምንም እንደሌላቸው አስመስለው ምናምን ነገር ሁሉንም የምታደርገው ያቺ መርሃዊት ናት። ባይዘው የኛ አካባቢ ነበረች፣ አልተና ነበረች። አልተና ልጅ ነው ባይዘው ማለት ነው። ከዛ ያቺ ግሩታ ከተባለችው ከዚህ ፈረንሳይ ከነበረችው ጋር ማለት ነው በጣም ቤስት በጣም ናቸው ጓደኞች ነበሩ። እና የእሷ ጋር ነበረ ጓደኞቹ ገነኛ ከደሩ ማንዋደድም በቃ ላይ ከደም አንግባባም ባይዘው ማለት ነው። ከዛ ማለት ነው ወዛን ለዛ ታርገክ በጣም መበለጥ እንትን ማድረግ ትፈልግና ከዛ ላይክ ያቺ መርሃዊት የተባለችው ያጎቴ ምስት እህት ልጅ ማለት ነው እና ያጎቴ ምስት እህት የሷ አክስት ማለት ነው። ያጎቴ ምስት እህት ልጅና የሷ አክስት ማለት ነው። በቃ የሆነ ነገር አስደግሞ ነው ያመጡልኝ ቡና ማለት ነው። እሷ ናት አላውቅም ባይደው ማለት ነው። ከዛ ቡናውን አስደግሞ አመጡልኝና ከዛ ምን ትለኛለች ማለት ነው አስደግሞ ሲያመጡልኝ ማለት ነው በቃ እኔ እብድ ሆንኩኝ ማለት ነው። ልክ እኔ እብደቱን ላይክ እኔ ባይደው ያቺ መርሃዊትን ስለሚጠላት ነው። ግን ትንሽ ደግሞ ተጨመረብኝ ባይደው እብደቱ ማለት ነው። የሆነ ቡና ላይ የሆነ ነገር ተደርጎብኝ ማይስወርቱ ጋር ማለት ነው። ከዛ ላይ በጣም አንጭ ቆሻሻ ምናምን ነገር ተሰዳደብን ማለት ነው። ተሰዳደብን እና ከዛ መርሃዊት የረብ ልጅ ናት ባይደው ማለት ነው። ከዛ ምን ትለኛለች ማለት ነው ገዛ ላይ አንቺንማ ማን ሊቀርብሽ ምናምን አለች። ውሽ እኮ ናት ባይደው አንቺንማ ማን ሊቀርብሽ ማን ጓደኛሽ ነበርና ምናምን አለች ባይደው። ከዛ ዛማ እንደዛ ስትለኝ ማለት ነው አንቺ መርሃዊት፣ አንቺ ሸርሙጣ፣ አንቺ ውሻ፣ አንቺ እኮ ሂጂልን ቤታችን አትምጪ ነይ ከዚህ ቤት እቺ ልጅ ከቤት አስወጣችን ቤታችን መጣ ምናምን ያቺ ሩታ የተባለችው ማለት ነው እዚህ ፈረንሳይ ያለችው ማለት ነው። ከዛ እኛ ቤት መጣች በቃ ላይ የልጅ ሩታ እናት አብረህት የተባለችው ማለት ነው። ከዛ በቃ ቤት ልጇ ቤቷ ከቤታችን አስወጣችን በቃ ትምጪ ስንላት ደማት እንትን አታርግም። ከዛ እኮ የእንትን ሻሽ ነበረና የሩታ እናት ሻሽ ነበረና ከዚህ እንደዚህ ሻሽ ነበረና
ከዛ እሷ ከቤት ሂጂ ስትላት ማለት ነው የሐር አለ አይደለ የሽንት ቤት ሐር ማለት ነው። እሱን እንትን ሸናበት ማለት ነው ሸናበት። ከዛ በድንጋይ እንትን አደረገችው ማለት ነው። የእሷን ሻሽ ወስዳ ማለት ነው ባይ ዘ ወይ። ከዛ እንደዛ ስታደርገው ማለት ነው በቃ የተረገመች ማለት ነው። አይስወርቱ ጋር ማለት ነው የማያውቃት አልነበረም። እና ከዛ ሙርት ትይዝብኛለች አንቺ ሾርሙጣ ደግሞ እኔ መች ነው አይስወርቱ ጋር ማለት ነው። ሌሎች ቤት ሄድ ነበረ እኔ መርሃዊት ቤት ግን ማለት ነው አንድ ቀን አንኳኩቼ ገብቼባቸው አላውቅም። እኔ መርሃዊት እፈልጋለሁ ብዬ ማለት ነው አንድ ቀን መርሃዊት ጓደኛዬ ናት ብዬ አንድ ቀን መርሃዊት ቤት ሄጄ አላውቅም። አይስወርቱ ጋር እሚን መቦል ማለት ነው። ወደ ሩታ ትመጣ ነበረች። እኔ ሲሄድም ያው አሁን ሩታነት ሄዱ ምናምን ስለምትል ማለት ነው ይሄድ ነበረ ማለት ነው። ይሄድ ነበረ ግን ደግሞ ሲሄድ ደግሞ አልመለስም። በቃ ለከች ምን አይነት ተረቀናት ምን አይነት ጠባይ ነው ያላት መርሃዊት እኮ አሁን በቃ 10 ጊዜ ሄድ ብለናት 10 ጊዜ ትመለሳለች። እሷ ግን በቃ አሁን አንድ ሄድ ከተባለች በቃ ልጅ አትጠመምች። ትልቅ ልጅ ነው ባይደው የምትመስለው ምናምን ነገር ይሉኝ ነበርና ከዛ እኔ በክብር ነበር የምሄደው እና በእናትሽ ምናምን ተብዬ ተጠሪቼ ምናምን ነበር የምሄደው ማለት ነው። እነሱ ቤት ተጠሪቼ ነበር የምሄደው እኔ በክብር ማለት ነው። እሷ ግን በቃ ልጥፍ ታውቃለህ ለዝጋ እንደዚህ በቃ የሆነ የማይለቀቅ ነገር ማለት ነው። እና ከዛ ማለት ነው በጣም ኮስታራ ናት ምናምን ነገር ይለኝ ነበረ። ኢቭን አሁን ኮስታራ አይደለሁኝም ማለት ነው። ያኔ በጣም ኮስታራ ነበርኩኝ። ከዛ ማለት ነው እንደዛ ብለን ደግሞ ላይክ በጣም ሙድ ትይዝብኛለሽ እና አንቺን ደግሞ ማን ሊቀርብሽ ምናምን አትለኝም ባይ ዘ ወይ ማለት ነው። እንዴ እኔ እኮ በደው ያበድሪያት ማለት ነው። በቃ በጣም ቸግሮኛል 2000 ያበድሪ ምናምን ብላኝ ባይ ዘ ወይ ማለት ነው። ሴቶች እኮ በጣም ቀሽኝ ናቸው በደው እኔ ላይ የምጠግፉት ነገር ማለት ነው። ከዛ 2000 ብር በእናትሽ 2000 ብር አበድሪ ምናምን አለችኝ። ችግር የለውም አበድርሻለሁ የት ነሽ ምናምን ብያት ማለት ነው። ኢቭን ማለት ነው ወንድሜ በጣም ነበር የሚጣላት ማለት ነው። የሆነ ነገር አድርጋው ማለት ነው የእሱ ፍቅረኛ ነበረችና ከዛ እኔ ደግሞ ያው ፍቅረኛው ብትሆንም ያው ሴት ስለሆነች ብትኖርም ማለት ነው ያው ሴት ስለሆነች በቃ ሊረዳት ይገባኛል ምናምን ብዬ ማለት ነው። እሱ ነግሮኝ ነበር በጣም እንደደበረችውና በቃ ላይ በጣም ብዙ ነገር እንደተፈጠረ ምናምን ነገር ነግሮኝ ነበር። ግን ደግሞ እሱ እንደዛ ስለነገረኝ ምን ማለት ነው እሷ ሴት ናት አልኩኝ እኔም ሴት ነኝ ምናምን ብዬ ከዛ እኔ ገንዘብ ይጀላት ሄድኩኝና አበደርኳት ማለት ነው 2000 ብር ነው አበደርኳትና በቃ ከዛ ደግሞ ላይክ መለሰችልኝ ባይ ዘ ወይ ማለት ነው። በቃ እኔ መልስልሻለሁ በአንድ ወር ውስጥ ነው በሁለት ወር ውስጥ ነው ምናምን ነገር እመልስልሻለሁ ምናምን አለች። በጣም ቸግሮኝ ነው ምናምን አለች። አዲስ አበባ ላይ ነበረች ማለት ነው። ከዛ ሰጧትና መለሰችልኝ ማለት ነው። አስቡት አይደለም ሴቶቹ ምንም ነገር አበድሩም ባይ ዘ ወይ እኔ ምንም ነገር ቤልኝም አበድራቸዋለሁ። በቃ ያው ምንም እንትን አላደርግም ባይ ዘ ወይ ማለት ሰው በጣም ነው የምታበረውና ከዛ ያቺ ባለጌ ማለት ነው ባይ ዘ ወይ ባለጌ እንዲሁ አድግራት ላይም እንድትማር ያደረኳት እኔ ባይ ዘ ወይ ቤቱን በጣም እኔ አቅም የለኝም ምናምን ስትለኝ ማለት ነው ያክስቴ ቤት ማለት ነው። እዛ ነበርኩኝ እኔ እናቴ ቤት አልገባሁኝም በጭራሽ ገብቼ አላውቅም ባይ ዘ ወይ እዛ አልተማርኩኝም አልተቀመጥኩኝም ምንም ነገር በቃ እሷ ቤት ማለት ነው በቃ እንደ ባዳ ቤት ነበር ማየው ማለት ነው። ከዛ ግን ሁለቱም አንድ ላይ ተባብረው ነው የሰሩት ባይ ዘ ወይ ከዛ ማለት ነው ኢቭን ለኔ እንትን ያደረገችኝ ማለት ነው ያቺ እንትና ነበረች ማለት ነው ሲስተር አሁን ኢታሊያ ያለችው በቃ እሷ ነው በቃ ለኔ እንትና የምትለው ባይ ዘ ወይ እሷ ግዴታ እንደዚህ ልታገኝ ይገባል እንደዚህ ልታደርጉላት ይገባል ምናምን ብላ ማለት ነው ሁሉንም ነገር ያደረገችልን ኢቭን ማለት ነው እቃውንም ያማላችልኝ ባይ ዘ ወይ ለወንድሜ ብላ አይደለም ለኔ ብላ ነው የገዛችው ሁሉንም ነገር ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው ኢቭን ማለት ነው ድሮ አድራሻ ስትማር ማለት ነው እንደዛ እንትን ያደረኩላት እኔ ራሴ ነኝ ባይ ዘ ወይ ቤቱን ይሄንን ተከራይና ነፃ ነው አይ ቲንክ ሰው እናስወጣን ያልኩት አይስወርቱ ጋር ማለት ነው ሰውንም እናስወጣ ብያት ይሆናል ማለት ነው። ከዛ አይ ቲንክ ግን ነፃ ነበረ መሰለኛ ነው ከዛ እንድትማር ብዬ ነው ባይ ዘ ወይ ማለት ነው። እኔ በጣም እንትን ከሀበሻ ሴቶች በጣም ችግር አለባቸው ማለት ነው በተለይ ስትተባበራቸው ከዛ ማለት ነው አይስወርቱ ጋር ከዛ ልጅቷ እንደዛ ተማረች ማለት ነው።
ትምህርቷን ቀጠለች። ኢቭን ማለት ነው መቀሌ ላይ ሄዳ ቀጠለችው። ግን ደግሞ ያን ያህል ለመረጋጋት ሁላ አትችልም ነበር አድግራት ላይ በነበረችው እንትን አካሄድ ማለት ነው። ምክንያቱም ቤት ክራይ ከባድ ነው በጣም የሆነ በቃ ነፃነት የለውም። ግን የኛ ቤት ማለት ነው ገባሽ የሚል የለም ወጣሽ የሚል የለም። እኔ እንደውንኩኝ አልናገርም፣ ሌሎቹም አይናገሩም ማለት ነው። ከዛ እንደዛ ብለን ማለት ነው እንደዛ ብለን ደግሞ አዲስ አበባ ላይ በጣም ሙድ ሲይዝብኛለች ማለት ነው። ይገርማችኋል ማለት ነው። ከዛ ብደቱን ነበርና ከዛ እንደዛ ብለን እያለን ማለት ነው አስወጣኋቸው። ውጭ አልኳት ማለት ነው። ቤቱ ለቀሽ ቀበጥ ቆንዳፍ እኔ እንኳን ላንቺ ቤት ልከፍልልሽ ደግሞ ተመልሸት ልበይን ጅብ ምናምን አልኳትና ቆንዳፍ ማለት ከዛ አንዳዛ ስላት ማለት ነው እኔ አንቺ ውሸታም እኔ አንቺ ጓደኛ አልነበርኩኝም ሲጀመር አንቺ ጓደኛ መሆን አልችልም። አንቺ ውሸታም ነሽ፣ አንቺ ውሸታም የታወቅሽ ውሸታም ነሽ። አንቺ ያላየሁን ያልሰማሽ የምትናገሪ ቆንቃፍ ነሽ ምናምን ሲላት ማለት ነው። ከዛ አንቺ በውሸት ማለት ነው ሰማይና መሬት ነው እንትን የምታናውጪው ምናምን ሲላት ምን ነበር ያኔ ሰማይና መሬት ሳናውጥ ማለት ነው እንደዚህ ብጨፈልቅሽ ያኔ ምናምን አለች። ወይኔ ብትችይማ ነበረ አልኳት። ብትችይው ታደርጊ ነበረ። ግን ደግሞ እኔ እንደዛ ካደረግሽ አይስወራ እኔ ራሴ ሸልምሻለሁ ለኔ አንድ አትጮግር ከኔ ካስነቀልሽ ምናምን አልኳት ማለት ነው። ሙድ ያዝኩባት ነው። ከዛ ማለት ነው በጣም ነው የምንቀሽ ምናምን አልኳት። ከዛ የኔ ይብሳል ምናምን አለች። ከዛ ተሰዳደበን ማለት ነው እኛ ወይዘሮ መርሃዊት ማለት ነው። ከዛ እነሱ መሸርወጣቸውን ቀጠሉ። እኔ ደግሞ ቤትም አስለቀቅኳቸው ማለት ነው። ለምንድን ነው ይረዱሽ ነበረ እኮ ለምን እንዴት ትችያለሽ ምናምን አለኝ ማለት ነው። ያጎቴ ልጅ ደግሞ ወንድሜ ማለት ነው። እንዴት ለምንድን ነው ያባረርሻቸው ምናምን አለኝ። ባክተው ጥጋባቸው ምናምን አልኩት ማለት ነው። ከዛ ልጅቷ አትረብሽኝ አንቺ ከዛ ማለት ነው እኔማ እንደ ድሮ መስለሽ ነው እንጂ እንደዚህ ተንኳለኛ ይሆንሻል መሰለኝም እንጂ ምናምን አለችኝ። ኧረ እባክሽ ምናምን አልኳት ማለት ነው። ከዛ የራሴ ባልድ እኮ ነው የራሴ ባልድ ማለት ነው። የሆነ ቡሉና ሊላ ነበረ። እኔ ኢቭን ፖፑላር ነው የምወደው ፖፑላር ከለር ነውና ያቺ ጦንቃይ ማለት ነው። ያቺ ጦንቃይ ናት ባይደው። ከዛ ማለት ነው እኔ ምንም የማውቀው ነገር የለም ባይደው። ያቺ ፖፑላር ማለት ነው የሆነ ሊላ ማለት ነው የሆነ ቆሻሻ ምን እንደፋባት ነበረች ማለት ነው። ከዛ እንደዛ ስለነበረች በታች አደረኳት ማለት ነው። እሷ በታች አደረኳት። ያቺ ብሉ ደግሞ ንጹህ ነበረችና ግን ደግሞ ውጭ ነበር ማስቀመጣት እና ግን ደግሞ ንጹህ ነበረች ግን ደግሞ የሆነ ዕቃ እንትን ማስቀመጥባት ነበርና ከዛ እንደዚህ ሰርች ማለት ነው እሱን በፖፑላሩን በላይ አድርጋ ማለት ነው ብሉን ወደ ታች አድርገች ማለት ነው። ከዛ እንደዛ ስታደርግ እኔ እቺ ልጅ እብድ ናት ወይ በራሴ ቀደም እኔ በላይና በታች የማደርገውን ነገር ደግሞ ታዘርኛለች እንዴ ክሬዚ ናት ምናምን ብዬ ማለት ነው። እብድ ናት ወይ ምናምን ብዬ ህብረቷን ምናምን ብዬ ከዛ ታመምኩኝና ማለት ነው። ታመምኩኝና ስታመም ፍቅረኛለች በቃ ታመሜ ልሞት ደርሼ ነበር። ያን በቃ ላይ እንደዚህ ነበር የምለው በቃ ከእነሱ ከሄዱ በኋላ ማለት ነው ታመሜ ብቻዬን ማለት ነው። ከዛ ሲታመም ማለት ነው ከዛ ሲታመም ለክ ቤቱ በቃ የሆነ በቃ መንፈሱ ነው የጠፋበት። ላይክ ሸርሙጦ ሲመለሱበት ማለት ነው ቤቱ የሆነ በቃ አለ አይደለ የሆነ እንትን ይጠፋበታል። በቃ የሆነ መንፈስ ይጠፋበታል መሰለኝ። አይ ቲንክ ብዙ ጊዜ ሻማ በራ ነበር ግን ምናምን ነገር ማለት ነው በቃ ምክንያቱም እነሱ በጣም ብዙ ሰዎች ጋር እንትን አድርገው ሲመጡ ማለት ነው ቤቱ በቃ የሆነ በቃ ያሳብዳል። ከዛ እንደዚህ እየተንቀጥቀጥኩ ነበርና ከዛ ማለት ነው እንደዛ ሲንቀጠቀጥ ማለት ነው የሆነ የኔ ያጎቴ ምስት እህት ማለት ነው እና ያቺ በራይት የተባለችዋ ማለት ነው ከዛ መጡ ማለት ነው። ከዛ አቺ በራይት የተባለችም ሸርሙጣ ናት ባይደው ቀናት ምንም ነገር ያስችላትም እና ግን ደግሞ ጅል ናት ባይደው። ከዛ አይ መለያየት ኩፉ ምናምን ብላ ዘፈነች እንዳጫወት ሄዱ ስለው ኧረ እኔ
ደግሞ የሆነ የኢሮቦች እንትን አበሻሸቅ ምናምን አላውቀውም አይደውኝ ማለት ነው። ከዛ ወይ መለያየት ምናምን ብላ እንትን ያደረገችላቸው ዘፈን ጋበዘቻቸው ማለት ነው። ከዛ እየተቃጠሉ ነው እነሱ በኢየሱስ ስም ነበር ያቺ የምትለው። ከዛ እነዚህ በንጤዎች ናቸው እንዴ በኢየሱስ የሚሉት ምናምን እየተባለ ነበረ። ከዛ ማለት ነው ባይ ዘ ወይ እኛ ጋር እንትን ማለት ነው ያቺኝ ያጎቴ ምስት ስትመጣ ማለት ነው በጣም ነው ያከበረዋት። ባይ ዘ ወይ ማለት ነው በቃ ፍጥነታቸው ምናምን ነገር ተመቸኝ። ባይ ዘ ወይ ማለት ነው ሰው በጣም እንትን አላቸው። እኔም በጣም ደህና ነኝ፣ ግን ደግሞ በቃ በጣም ነጽነት አለኝ፣ ምንም አይመስለኝም። ከዛ ማለት ነው እንደዛ ብለን ማለት ነው እንደዛ እንትንም ስናደርግ ማለት ነው። ከዛ ሌላ ቀን ደግሞ እሷ መጣች። እሷና ቄስ መጡ ማለት ታምሜ ነበር፣ እንደዛ እያልኩኝ ነበረ ማለት ነው። ከዛ ላይ ቀኔ ሊሄድ መሰላቸው፣ በቃ ሊሞት ነው ነበር መሰላቸው። አስኑዛዝ ያመጡልኝ ማለት ነው። ከዛ ቄስ ይዛ መጣ ማለት ነው። ሴትዮዋ ወብድናት ባይደውይ ማለት ነው። ፍቅረኛ አለሽ ወይ የሆነ በቃ መናዘዝ አለብሽ ምናምን አለ። ፍቅረኛ አለሽ ወይ ምንድነው የምታስበው ወይ ምናምን ነገር አለኝ ባይደውይ ማለት ነው። የነበረኝ ፍቅረኛ ልንገራቸው ነው ባይደውይ። ከዛ ወይኔ በጣሪ አለ እኔ ፍቅረኛ ምን አገባሽ ስለኔ ፍቅረኛ ምን አልኩት። ከዛ ልክ በቃ ጥያቄ እንደ ምን አገባችሁ ምናምን ቡና ጠጡና ከዛ ቡና ፈላዋላችሁ። ከዛ ቆጭ ብለው ቡና እየጠጣን ማለት ነው። ሰፊ ቤት ነው ምናምን ነገር ማለት ነው። ከዛ እየጠጡ ሳለ ማለት ነው ይሄ ጉርድ ሾላ ነበር ያነመጣው። ከዛ ማለት ነው ከገርጂ ወደ ጉርድ ሾላ ቀየርኩኝ ማለት ነው። ቤት አጎቴ ልጅ ሰይድ ማለት ነው ወንድሜ። ከዛ ማለት ነው እንደዛ ብለን ማለት ነው። ከዛ ላጎቴ ልጅ ደወልኩለት ማለት ነው ለወንድሜ። ስለወለለት ማለት ነው ላይ ምን አይነት እብድ ናት በቃ እኔ እኮ በጥያቄ በቃ ልትሞት ነው ምናምን ብላ ነው። ለምንድነው ቄስ ይዛ መጣ ማለት ነው። ፍቅረኛ አለሽ ወይ ከፍቅረኛሽ ጋር ተኝታሽ ታውቃለሽ ወይ ምናምን ብላ ጠይኝ። ምን ለዚህ ሴትዮ እብድ ናት ወላሂ ምናምን አልኩኝ። ደግሞ ብተኛና ፍቅረኛ ቢኖረኝ ባይኖረኝ ምን አገባት? የእውነት ግን ሴትዮ እብድ ናት ምናምን ሲለው ማለት ነው። ከዛ እሱ ደግሞ በቃ ይው ያለ በቃ በጣም ነው የሳቀልኝ። ኧረ እኔ ቆየት ብዬ የሆነ ነገር ልሰማ ነው ምናምን ብዬ ማለት ነው። ከዛ ማለት ነው ሴትዮ ደግሞ እብድ ናት ማለት ነው። ከዛ ሄደች ማለት ነው። ሴትዮ ሄደች ማለት ነው። ሴትዮ ሄደች ከዛ ማለት ነው የሆነ ሳሙና ምናምን ነገር ይዛልኝ መጣ ነበረች ማለት ነው። ግን ደግሞ እኔ ደስ አላለኝም ባይ ዘ ወይ ማለት ነው። የሆነ በቃ የሆነ ነገር አድርጋበት ትሆናለች ምናምን ብዬ ማለት ነው። የሆነ ነገር ተደርጎበት ነበረ ላይክ በቃ የሆነ ኢሮፕ በቃ አንድ ስራ ነው ያላቸው። የአዲስ አበባ ላይ ያየኋት እሷን ጭምር ሊቢያ ላይ የሚያደርጉ የነበሩትን እዚህ መጥቼም በቃ የሆነ ሁሉንም ነገር ደግሞ ነው የሚሰጡሽ ባይደው ማለት ያስደግማሉ ባይደው በቃ የሆነ ያደብዛል በቃ የሆነ በቃ አለ አይደለ እንደዛ ነገር ማለት ነው። ከዛ እኔ ደግሞ አልኩት ማለት ነው በቃ የሆነ ተጠቀምኩበትን ባይደው ግን ደግሞ ሌሎቹ ያስወጡበታል ባይደው አሁን ያስወጡት ይጠቀሙበታል። እና ለክ ምናልባትም ለክ ደስ አላለኝም ብዬ አስቀምጬው ነበረ። ግን ማን ለሰው ሰጠው ዝም ብዬ አስቀመጥኩኝ አላውቅም ባይደው ማለት ነው። ለሷ ልሰጥሽ ወይ ለሷ መልሽላት ይሆናል ማለት ነው። ያቺ ምክንያቱም ታውቃለች እሷ አትጠቀምበትም በጣም ጠንቀቃናት ማለት ነው። ከዛ ማለት ነው እንደዛ ብለን እነሱ ሄዱምና ከዛ እነዛ ኩሬዚዎች ጋር ቀረኝ ማለት ነው። ከዛ ፓርቲቱ ላይ ልንገራቸው ቪዲዮውን እንትን እያሉ ነው እየበዛ ነው